ሜርሲ እናት ዛህራን ለዋሽታ እንግዲህ ከቤት እንድትወጣ አስደርጋታለች ማለት ነው። እንግዲህ ሜርሲ ቤት አልነበረችው ማለት ነው። ያው እናት ሞርዚና እንግዲህ ባለፈው ለታ ለጀሪ ነግራት ነበረ ማለት ነው። ከሜርሲ እንግዲህ ጀሪን እንደተወቻት ጓደኝነቱን እንደተወቻትና ከቤሉል ጋራ ከአምነን ጋራ ለማጣላት እንደፈለገች ሁሉንም ነገር እናት ሞርዚና ስትሰማት ነበረ ማለት ነው። እና ሞርዚና ደግሞ ሂዳ ለጀሪ ትነግራታለች። ይኸውልሽ ሜርሲ አንቺን ከቤሉል ከአምነን ጋራ ከባልሽ ጋራ ልታለያይሽ ነው፣ ስለዚህ ጓደኝነቱን ተያ አለቻት ማለት ነው። ጀሪ ሄደች እና እንግዲህ እናት ዛህራንና ቤሉልን እንግዲህ ያቺ ቢጫ ጸጉር ሜርሲ ስትመጣ እንግዲህ እናናድዳታለን ሶስታችንም ትላቸዋለች ማለት ነው። እሺ አለች እና ዛህራ ደግሞ በጣም ነው የምታናድዳት። በቃ በጣም ስለምታናድዳት ይህችን ቢጫ ጸጉርማ በጣም ማናደድ እፈልጋለሁ፣ እንዱ ጨርቋን ስትጥል ማየት እፈልጋለሁ፣ አብዳ በንዴት እያሉ እንግዲህ ሶስቱም ኪችን ቁጭ ብለው እንግዲህ ሙስጠፋ እንደመጣ አላወቀችም ነበረ። ድንገት ቤት ስትመጣ ሁሉም ሰው ሰላም ሲላት እንግዲህ ሁሉም በቃ ሜርሲን በቃ በቀና አልመልሱላትም ማለት ነው። እንግዲህ እናት ሞርዚናና እንዴት ነሽ ያለ እኔ ኑ እንዴት ነው እንዴት አደራችሁ እኔን አልባ እንዴት ነበር ትላታለች ማለት ነው። በጣም ደስ ይል ነበረ በእውነት ከሌላው የተለየ ደስ ብሎን ነበረ አለች ማለት ነው። እዛ ሜዳ ሁሉም በቃ ግራ ሲመልሱላት በጣም ተናደደች ማለት ነው። እና ለዛ ነው እንግዲህ ያው እናት ዛህራን ከዛ ቤት ማስወጣት ትፈልጋለች ማለት ነው። እንግዲህ እናት ዛህራ እዛ ቤት በቃ ገና አምነን ገና ሕፃን እያለ ነው እንግዲህ ያሳደገችው እንደ እናቱ ናት። ያው እንግዲህ የሰው ልጅ የሰው ነውና መቼም እናቱ ወይ ስጋ ዘመዱ ብትሆን እንደዚህ ውጭ አይላትም ነበረ። አምነን እንግዲህ ያቺ አክስቱ በውሸት እንደዛ ስላለችው ብቻ ጨርቅሽን ጠቅልለሽ ሂጂ ውጭ አላት ማለት ነው። አምነን በጣም ትልቅ ስህተት ነው የሰራው። እንግዲህ እናት ሞርዚና ለራሱ እኮ የወለ ቤሉ አምነን ተሳስተሃል፣ ለምንድን ነው የሜርሲን ወሬ ይዘህ እናት ማለት እኮ ናት ያሳደገች እናትና፣ ስለዚህ እንዴት ታስባረራታለህ፣ እንዴት ታስወጣታለህ ትለዋለች። አይ እንዴት ታዲያ አክስቴ መርሲ ሻያፌልሽ ትላት እንኳን እኮ መታዘዝ አልፈለገችም፣ ስለዚህ ልኳን ማወቅ አለባት እና ምታዛትንም እሺ ማለት አለባት ይላታል። በቃ እኔ አንዴ ወስኛለሁ አለች። በጣም ነው ለራሱ እናት ሞርዚና እንዴት አባረራታለ ብላ እንግዲህ እየተናገረችው ማለት ነው። ነገር ግን አይሆንም አለ። ከዛም እንግዲህ ቤሉል በጣም እያለቀሰች ነበረ። እንግዲህ እናቷን የረሳችበት እናቷን በሞት አታለች። ነገር ግን እንደ እናቱን ያሳደገቻት እናት ዛህራ ናት ማለት ነው። ስለዚህ በቃ ምንም አልቻለችም። ያለሷ ኑሮ እንዴት እንደሚገፋላት ስታስበው በቃ እንዲሁም የትም ትሄድ የትም አብሬያት ነው መሄድ ብላ እንግዲህ አብራ ለመሄድ ተነሳች ማለት ነው ቤሉል። ሜርሲ ለዚህ ነው እንግዲህ ለአምነን ውሸቷን ማለት ነው ምንም ነገር አድርግልኝ ስላት አታደርግልኝ፣ በዛ ላይ ደግሞ ሰደበችኝ ብላ እንግዲህ የውሸት ማለት ነው እያለቀሰች ልክ እሷን ስታ እያሾፈች ማለት ነው። እኔ እሰራልሻለሁ አንቺ የዛችን የሞተች ሴትዮ ምክር ይዘሽ ነው አይደለ? እኔ ቆይ እሰራልሻለሁ እዚህ ቤት መንቅሬ ባህል አስወጣሽ ብላ ዝታ ሂዳ እንግዲህ የወንድሜ ልጅ አምነንዬ በቃ እኔ ለአንተ እንደ እናትህም እንደ ሁሉም ነገር ለሆነህ ነበር እዚህ ጋር የተቀመጥኩት እናትህን ስላጣ፣ ስለዚህ አሁን ግን በቃ ምንም ማድረግ አልቻልኩም። እናት ዛህራ በጣም ነው በቃ አንቋሸሸችኝ፣ የሰደበችኝ፣ ምንም ነገር እንኳን ልታደርግልኝ ዝግጁ አይደለችም ትለዋለች ማለት ነው። ብዙ ደግሞ እንግዲህ ሰማት ማለት ነው። እና በቃ ወሰነ እንግዲህ። በጣም ነው የምታሳዝነው እናት ዛህራ ማለት ነው። በጣም ነው የምታሳዝነው። ለምን ያነ ቤት እንግዲህ ሁሉንም ነገር ኪችኑን ሁሉ እቃውን፣ ዛፎቹን፣ ቅጠሎቹን በቃ ምክንያቱም ለሷ በጣም ሞት ነው የመሰላት። ለምን እዛ ቤት በጣም ረዥም ዓመት እንደ ቤተሰብ አድርጋ ነው የኖረችው እዛ ቤት ማለት ነው። በጣም ረዥም ዓመት እድሜዋን የጨረሰችው እዛ ቤት ነው ማለት ነው። እና እንግዲህ እሱ ግን እንደዚህ አድርጎ አመን ማለት ከፍ ዝቅ አድርጎ ተናግሮ
ሂጂ ውጪ ማለት እንደዚህ ቢያንስ እንዲያውም ሌላ ሰራተኛ ተቀጥሮላት እሷ እንደ ቤተሰብ እንደዚህ ስንት አይነት አሰሪዎች አሉ ማለት ነው እንዲያደርገው የሚያስቀምጡ ረዥም ዓመት የቆዩ ሰራተኞችን ያው እዛ እንደ ቤተሰብ ሆነው የሆነች ክላስ ነገር ተሰጥቷቸው በቃ እንደ ቤተሰብ የሚያደርጉ ብዙ አሉ ማለት ነው። ነገር ግን አምነን ገና ወጣትም ስለሆነ ልጅም ስለሆነ ምንም ነገር እንትን አላለም ማለት ነው። አላገናዘበም። ምንም ነገር ሳያገናዝብ ነው ማለት ነው ሂጂ ውጪ ያላት። እንግዲህ ቤሉልን ደግሞ ያው ይወዳታል። እንግዲህ ቤሉል ጀግና በእውነት ታሪክ ነው የሰራችው ማለት ነው። ቤሉል ለምን በቃ እውነትም አትችልም እሷን አልባ እና ዛህራን አልባ በፍጹም አትቋቋመውም ማለት ነው። ሲከፋትም እንቅልፍ እንኳን ስትተኛ እንደዚህ ፀጉሯን እያሻሸች ታሪክ እየነገረቻት ነው የምታስተኛት ማለት ነው። እናት ዛህራና ቤሉል በቃ በጣም አለቀሰች። በቃ እኔ አብሬሽ ነው የሚሄድ ብላ ሻንጣዋን ጠቅላላ ስትሄድ አምነን ደነገጠ ማለት ነው። ሁሉም ነው የደነገጡት። ለምን ሌሎቹ እንኳን ደስ ነው የሚላቸው፣ ነገር ግን አምናን በጭራሽ ሊያጣት አይፈልግም ማለት ነው። ቤሉልን ሊያጣት አይፈልግም። ነገር ግን በቃ እናት ዛህራ ከሌለች በፍጹም አልቀመጥም ብላ ወስናለች። ሻንጣዋን እሷም ልብሷን ይዛ ብድጋለች ማለት ነው። እንግዲህ የሁሉ ሴራ የሜርሲ ሴራ ነው ማለት ነው። ሜርሲ ናት እንግዲህ ይህን ሁሉ ነገር ያደረገች እና እንግዲህ ሙስጠፋ ደግሞ እዛ ቤት የሲፈን ዘመዴ ነው ብላን ያመጣችው። እንግዲህ ሲፈን ልታስቀጥረው ነው ማለት ነው ለአምነን በቃ አምነን ቤተሰቦቹን በመኪና አደጋ ሆነው በጣም ነው የሚያሳዝነው ብላ እንግዲህ የሌለ ውሸት ነግራ እንግዲህ አሁን የቀሩትን ለመግደል ማለት ነው። እንግዲህ እናቱን የገደለችው ሲፈን ናት። እንግዲህ ደፍኒን እናቷን እንግዲህ የገደለችባት ያው እነሱ ናቸው የገደሉባት ማለት ነው። ስለዚህ ወይዘሮ ሰምሃል ናት የገደለችባት እና አሁን የእናቷን ገዳይ እየተበቀለች ነው ማለት ነው። ሜርሲንም ለመግደል ታስባለች። ነገር ግን ሜርሲ ደግሞ እየተጠነቀቀች ነው ማለት ነው። ሜርሲ አሁን እኔና አንቺ አብረን እንሁን ብላ እንግዲህ ቪዲዮን አሳይታታለች። አሁን ወይ ከሜርሲ ጋር አብራ ትሆናለች ወይ ደግሞ ሜርሲን ታጠፋታለች ማለት ነው። ሲፈን እንግዲህ ሰው መስላ እንግዲህ እዛ ያው ታውቃለች፣ ያው ሲፈን እንደገደለች ሜርሲ ብቻ ነው የምታውቅ። አሁን ደግሞ እናት ሞርዚና ደግሞ እንግዲህ በተጠንቀቅ ቃልን ይዛ እንግዲህ እየሰራች ይገኛል ማለት ነው። ቃል ደግሞ እንግዲህ ከጀሪ ጋር ተስማምቷል ማለት ነው። እንግዲህ ሙስጠፋ ማለት እንግዲህ የድሮ የጀሪ ፍቅረኛ ነው ማለት ነው። የጀሪ ፍቅረኛ ነው። በጣም ልቡን ስብር አድርጋ ገንዘቡን ሁሉ በልታ ጠፍታ ነው። እንደ አጋጣሚ ደግሞ እዚህ ቤት አገኛት ማለት ነው። እና እንግዲህ እዚህ ቤት ሲያገኛት ደነገጠ፣ እሷም ደነገጠች። ይኸውልሽ እጥፍ አድርጌ በጣም ብዙ ነገሬን ያሳጣሽ፣ እኔ ደግሞ እበቀልሻለሁ ይላታል ማለት ነው። ለምን ብዙ ነገሩን እንግዲህ ለፍቅር ብሎ እሱ በጣም ነው የሚወዳት፣ ብዙ መስዋዕትነት ከፍሎላታል። ነገር ግን እሷ ጠፋችበት ማለት ነው። እንደ አጋጣሚ ዛሬ ያገኛት፣ አሁን ደግሞ ሊበቀላት እያሰበ ነው ማለት ነው። አሁን በነገው ዕለት 500 ሺህ ብር ስጭኝ አላት ማለት ነው። 500 ሺህ ብር እንግዲህ እሷ ገና ያው አርግዛለች፣ ለአምነን አርግዛለታለች። ነገር ግን አምነን ይሰጥሻል፣ እኔ አያገባኝም፣ ካላመጣሽ ግን እኔ እዚህ ቤት አንቺ እንዳመጣሽኝና የድሮ ፍቅረኛሽ እንደሆንኩ ለአምነን ነግሬ ምስቅልቅል አደርገዋለሁ፣ ህይወትሽን ጨለማ ነው የማደርግብሽ ህይወትሽን ይላታል። እሺ በቃ ብላ እንግዲህ 500 ሺህ ብር ከቃል ጋር ስምምነት ፈጠሩ ማለት ነው። ቃል እንግዲህ ከቤሉል ጋር አብሮ እንዲተኛ አመቻችልኝ፣ ከዛም ደግሞ እኔ ደግሞ እነግርልሻለሁ ለአምነን ብር እንዲሰጥሽ አደርጋለሁ ይላታል። እሺ ብላ እንግዲህ ተስማምታ ያው ቃል እንግዲህ አብሯት እንዲተኛ ቤሉል ታስማማለት። እሱ ደግሞ ያው ብር እንዲሰጣት ነገረላት ማለት ነው። ነገር ግን ቤሉል በጣም ነው ማለት አትፈልገውም። እሷ ተኝታ እያለ ማለት ነው፣ ቤሉል ተኝታ እያለ ክፍሏ ድረስ ሄደ ማለት ነው። ክፍሏ ድረስ ሄዶ ፈራ፣ ድንገት ብትጮህ ሰው ቢደርስብኝ ብሎ ተመለሰ ማለት ነው። ግን ያው ጊዜን ሁሉም በሚወጡ ቀን ያው ጊዜና ሰዓት እየጠበቀላት ነው ማለት ነው። እንግዲህ አምነን እንደሚወዳት ያውቃል፣ ጓደኛው ነው፣ የኔ የሚለው ሰው ነው። ነገር ግን እሱ ይፈልጋታል ማለት ነው። ከዛ ቤት ውስጥ እንግዲህ በጣም ቆንጅዬ ናት ቤሉል። ያው በአጋጣሚ በባለፈው በተፈጠረው ነገር ነው እንግዲህ አምነን
ሳያስበው ጀሪ ላይ እንግዲህ የወደቀው ማለት ነው። እንግዲህ ሁሉን ነገር ጀሪና ሙስጠፋ ሲያወሩ ማለት ነው ሰምታለች ማለት ነው። ሜርሲ ሰምታለች እና ሄደችና ቆይ ይሄ ሙስጠፋ ማን ነው? እንዴት መጣ እዚህ? ምን ሊያደርግ ነው? እውነት እንግዳዋ ሆኖ አይደለም መቼም እዚህ ቤት የመጣው እንግዳዋ ሆኖ አይደለም። ለሜርሲ እንግዳ ሆኖ ሳይሆን የሆነ ተንኮልና የሆነ ተልኮ አለው ብላ ገመተች ማለት ነው፣ ጠረጠረች። ከዛ እንግዲህ ሲያወሩ ስትሰማ እንግዲህ ሄዳ በቃ እኔ እናንተ እንስማማ፣ ምክንያቱም እኔ ከጄሪ ጋር ስታወሩ የነበሩትን ሁሉንም ነገር ሰምቻለሁ። ምንድን ነው እሺ የምትፈልጊው? ልክ እንዳንተ ነው ፍላጎቴ አለችው ማለት ነው። እኔ ይኸውልህ ያጋባኋቸው አምነን የወንድሜ ልጅና ጀሪን ያጋባኋቸው እኔ ነኝ። ስለዚህ አሁን ደግሞ እንዲፋቱ ፈልጋለሁ። ምክንያቱም ከማይገባው ሰው ጋር ነው ያግባባሁት። ስለዚህ አሁን በቃ ሰው አይደለችም እሷ እና ለማፋታት ነው የምፈልግ። አንተም ይሄንን ነው አይደለም የምትፈልገው አለችው። አይ ለራስ ስትይ እንደማትጎጂን ተስፋ አደርጋለሁ፣ ተስማምቻለሁ ብሎ እንግዲህ ከሲፈን ጋር እንግዲህ ያው ለሌላ ተልእኮ ነው የመጣው ከሲፈን ጋራ እንግዲህ ወንድሜ ነው ብላ ነው እንግዲህ ይዘው የመጣች። አሁን ደግሞ ከሜርሲ ጋራ ደግሞ ተስማምቷል ማለት ነው ሙስጠፋ። ጀሪ ጋርም እንደዛው እንግዲህ ሙስጠፋ በአንዴ ላይ ከብር ነው ማለት ነው። እዛም እዚህም ገንዘብ ይቀበላል። ያው በጣም የሚገርም ነው። ግን በዚህ ሁሉ መሀል ግን እየተጎዳ ያለው ማን ነው? ያው አምነን ነው ማለት ነው። ሁሉም እንግዲህ ለአምነን ሚስት ለመሆን ነው እንግዲህ የመጡት ጀሪም ሲፈንም ማለት ነው። እንግዲህ ይሄ ነገር ግን በአቋራጭ ለራሷ ብላ እንግዲህ ያው ምስኪን ስለሆነች ጀሪ ተጠቀመችባት። አሁን ተጠቅማባት ግን ያው ተወቻት ማለት ነው። ሜርሲ ያቺ እንግዲህ ምንም በማታውቅ አሁን ሜርሲ በጣም እንትን ብላለች ማለት ነው። ሜርሲ ጀሪን ለመጉዳት በጣም እየጣረች ነው ማለት ነው። እንግዲህ ጀሪ ደግሞ በቃ አሁን ሜርሲን መንከባከብ ነበረ የነበረባት። ለምን እናቱን መድኃኒት የቀየረችባት ፓራላይዝ እንድትሆን ያደረገቻት እሷ ናት ማለት ነው። ቪዲዮ ቀርጻታለች። ያንን ቪዲዮ ለአምነን ብታሳየው ሲጥ አድርጎ ነው የሚገላት። ለምን እናቱን ነው ያሳጣችው። በመጀመሪያ ያው ያንን መድኃኒት ባትቀይረው ኑሮ እናቱ እንደዛ አትሆንም ነበረ። ሲቀጥል ደግሞ ያው ሲፈንም ናት ይህንን ነገር ያደረጉት፣ ሁለቱ ናቸው ተጠያቂ ማለት ነው። የዚህ ሁሉ ተባባሪ ደግሞ ማናት? ሜርሲ ናት ማለት ነው። እና ይህንን ነገር ረስተዋለች ማለት ነው። ጀሪ ረስተዋለች። ያ ሁሉ ነገር ብዙ ነገር እንዳላት ሜርሲ ላይ ረስተዋለች ማለት ነው። ሜርሲ ደግሞ አሁን ያንን በተዘዋዋሪ አምነን እንዲደርሰው ታደርጋለች። አሁን በሙስጠፋ አማካኝነት ወይ ደግሞ በቃል አማካኝነት እንግዲህ ያንን እናቱን መድኃኒት ስትቀይር የሚያሳየውን ቪዲዮ ትሰጠዋለች ማለት ነው። እንግዲህ ቤሉልን እንዳያገባት በመጀመሪያ ያው መድኃኒት አምጭልኝ ብላ ያለቻት ቤሉልን ነበረ። ነገር ግን ያንን መድኃኒት ያመጣችው እሷ እዛ ጋር የተቀመጠውና ያመጣች እንጂ ቀይራ አይደለም ያመጣው የነበረ ማለት ነው። እና በዚህ ምክንያት ነው እንግዲህ የጠላት አምነን። እንግዲህ ሜርሲ ይህን ሁሉ ነገር አድርጋ አሁን እናት ሞርዚናን ደግሞ እንግዲህ ከሞርዚናም ቦታ እየፈለገለችላት ነው። አሁን ቃል ብዙ ነገር ባሏ የት እንዳለ የሜርሲ ባል እንግዲህ በህይወት እንዳለ አይታወቅም ነበረ። ነገር ግን አሁን እንዳለና አድራሻውን የት እንደሚኖር ይዞላት መጥቷል ማለት ነው። ቃል ጠይቃት ነበረ ከዚህ በፊት ባልሽ የት ነው ያለው ብላ ጠይቃት ነበረ ማለት ነው። አላውቅም ብላለች። ስለ ባሏ ሲወራባት አትፈልግም ሜርሲ። እንግዲህ ሞርዚና ደግሞ ያው የሚያስፈልግህን ገንዘብን እሰጥሃለሁ፣ አሁን ማድረግ ያለብህ የሜርሲ ባል የት እንዳለና አድራሻውን ይዘልኝ ነው ብለዋለች ማለት ነው። እንግዲህ ቃል ደግሞ ያው ለገንዘቡ ሲል ሄዶ የት እንዳለ አድራሻውን ሁሉንም ነገር ይዞላት መጥቷል ማለት ነው። አሁን ሜርሲ ያው ጉዳይ ይወጣል፣ ነገሮች ሁሉ ከቁጥጥሯ ውጭ ይሆናሉ ማለት ነው። እንግዲህ እዛ ቤት እውነት እናት ዛህራ ከሄደች በጣም ነው የሚከብደው።
እንደሷ አይነት በጭራሽ አይገኝም። እንደሷ አይነት እንደ እናትም እንደ ቤተሰቡም ሆነ እዛ ቤት የምታገለግል ሰው በጭራሽ አያገኝም አምነን። ነገር ግን ያው ሞርዚና እናት ሞርዚና እንደምንም ብላል ለቤሉል ሲል ሊያስቀራት ይችላል እንጂ ያው እንግዲህ ሊሸኟት በር ላይ ሁሉም ቁመው ነበረ። ሳያስቡት ነው እንግዲህ ቤሉል ብድግ ብላ የመጣችው ማለት ነው። ስለዚህ አሁን እናት ሞርዚና ያው ለምና ልታስቀራት ይችላል እንግዲህ እውነት ቴዲ